ሰላም 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 ሰዎችዬ እንደምናችሁ። እኛ ጋር ዳመና ነው ሰዎችዬ። ተስፋዬ ፀሐያ ትወጣለች ትሄዳለች። ያ ተስፋዬ እና ሰዎችዬ ምንድነው ልላችሁ የፈለኩት እኔ እዚህ ሚዲያ ላይ አንድ ሴት አለች። አይኖ ብዙም ፊት አላሳያትም፣ እንኮረካኮማለን በት ሳምታይምስ የሆነች መድኃኒት ነገር ነች። ለጌታም ጌታ አላሉ። ገባችሁ? የሆነ ሰው አለ በሌላ ሴቶች ላይ እንደለመደ እሷ ላይ እንትን ሲል የገዛ ጉበቱን በጥብጦ እንዲጠጣ አደረገችውና ሲያስነጥስ በአፍንጫው ጉበቱ ነው የሚወጣው። ደስ አይልም? እናንተ መናገር ካልፈለጋችሁ እኮ እግዚአብሔር ደግሞ በእጅ አዙር ያሳያቸዋል። እና ቤኔፊትሽን አልቀማብሽም። ያ ዋ ነው የምታረገው ዋ። እና በተረፈ ሰዎችዬ ያ እዚህ እኔ ባለውበት አይኔ ቀልታለች። የእንቅልፍ ጉዳይ ነው ሰዎች። ግን ከበፊቱ ይሻላል። መድኃኒዓለም ከበፊቱ ይሻላል። ከበፊቱ የሚሻለው ምንድን ነው? 2 ወር በአጠቃላይ ኮምፕሌን ነበር ሳወራ የነበርኩት። አፕታይቴ ተዘግቷል፣ ምግብ አይበላኝም፣ ውሃ አይጠጣኝም። ድሮ ልጅ ሆነን ፍቅር ሲይዘን እንዴት ነው? እና አሁን ግን ያንን ፈተና አልፈናል። ያው እንደ በፊቱ 6 7 8 አወር ባይሆንም ነገሩ ውጭ ሀገር አራስ ልጅ ራሱ እንኳን 8 አወር አይተኛም፣ እንኳን እኛ አደልቶች ቀርተንና። ስለዚህ በት ናው አይ አም ቤተር ለእግዚአብሔር ይስጠው ባለው ላይ ጨምሮ። ስለዚህ ዛሬ አይኔ ቀና ብላለችና ኢትስፋይ ያ ሰዎችዬ የማይለመድ ነገር የለም። ያ ገንዘብ ዝም ብሎ አይመጣም። ውጭ ሀገር ሲባል ሰው አይኖ አራምባና ቆቦ ረግጭ ያለው ጀስት ዩ ኖ ዋት ያ ውጭ ሀገር ሲባል ገንዘብ ዝም ብሎ ከመሬት የሚታፈስ ይመስላል እኮ እና እንደዚህ በጣም ዋጋ ያስከፍላል። ያ 7 day week 8 every day 8 hour ይሄንን የሚያጣፈው እኮ ብዙ አለ። እግዚአብሔር ስሙ ይባላል። ለእግዚአብሔር ይስጠው ባለው ላይ ጨምሮ ነው ሰዎች የሚባለው። ስለዚህ ያ አይ ቲንክ ሶ አብይ ዶክተር ኢትዮጵያ ፕራይም ሚኒስተር ዶክተር አብይ አህመድ አሊ ሀኒቾ ቫኬሽን ትወዳለች፣ እባክህን የሆነ ሀብታም መድብልኝ ኢትዮጵያ ሄጄ በሸነና ብዬ እንድመጣ። ያ አንዳንድ ጊዜ ከእናንተ አልደብቅም፣ ስራ ከድካም የተነሳ ስራ እጣላለሁ፣ ግን ገንዘብ እወዳለሁ። ካልሰሩ ደግሞ መኖር አይቻልም። ቤል የሚባል ነገር አለ፣ ኢንፊኒቲ ማቆሚያ የሌለው ነገር። ካልከፈላችሁ ደግሞ እዚህ ሀገር ችግር ነው። እንደ አፍሪካ እንደ ኢትዮጵያ አይደለም። እና አንዳንድ ጊዜ እንዴት ነው ከድካም የተነሳ ምርር ይላል፣ ስራ ያስጠላኛል በቃ። እና ግን ብጠላስ ምን ኖ ቾይስ ይባላል፣ አማራጭ የለም። ቶክ መኒ እና ብቻ እባክህ እንዲሁ የአንድ ወር ፈቃድ ወስጄ ኢትዮጵያ ሄጄ በሸነና ብዬ ልምጣ። በሸነና አንድ የሆነ ሀብታም መድብልኝ። አይ ቲንክ ሶ የመንግስት ደጋፊ ነን ባዮቹ እነሱ አንዳንዱማ ዝም ብሎ እርስ በራሳቸው እኮ ይቀናናሉ። አሁን አንዱ ተነስቶ ሀገር ቤት ሲሄድ ሌሎቹ ተከትለው ይሄዳሉ። አንዱ ሄዶ እዛ ራዲዮን ጣቢያ ሲከፍት ሌሎቹ በቃ የሆነ እርስ በራሳቸው ይቀናናሉ። አሁን መንግስት እንደዛ ቢያደርግ አቤት ምን አድርጋ ለመንግስት ለሀገሯ ምን ሳፖርት አድርጋ እኛ እንደዚህ ቢላንቃቸው ወይ 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 ይላሉ። አይ ነው መድኃኒዓለም ሳይታለም የተፈታ ሀቅ ነው። ያ
ይሄ ሳይታለፍ እሷ ምን አድርጋ ነው እኛ ሽንጣችን ገትረን ነጋጭ ጠባ እየጮህ ለእሷ እንዴት ምናምን በቃ የሆነ ለምን የሚያወሩትን ነገር ስለሚፈልጉ አዋራ ያነሳል። ይሄ ብዙ ባንናገርም እኮ ይገባናል። በት እኔ አብቾ ዋጋ ከፍያለሁ። ያማል አሉ አንዳንድ ሰዎች የሆነ ያማል፣ በጣም ያማል እንደሚሉ በእናንተ ፓርቲ የተነሳው እኔ ገጸጽኳችሁ እንጂ እኮ የእናንተ ጥፋታችሁ ጥሩ ነው፣ ጥሩ የሰራችሁ መጥፎ ነው ማለት ሳይሆን ያው ደስ በኢትዮጵያዊነቴ ግጸጻ ነው የገጸጽኩትና ስለዚህ ግን በዛ ምክንያት ያው ልጆቼ ፋሚሊዎቼ ምንም ቴንሰንስ አላገኝ በት ዲስ ታይም የአይምሮ ምሳጅ ያስፈልገኛል። በሸነና ማለት የት ነው? በሸነና አገሬ ላይ ሌላ የፈረንጅ ሀገር አልጠራም እና በሀገሬ ላይ በሸነና ማለት በጣም ነው ፈለግ በጣም መድኃኒዓለምን የሆነ ሀብታም መድብልኝ የሆነ ነገር እንትን በሏት ነው እና እጄ አንድ ወር በሸነና ልበሉ አብቸው በራኪያ ኦቦሌኪያ ሀዶኪያ እናቴ ከመውደድ የተነሳ ወንድ ልጅ እናቴ ቢባል ምንም አይደለም። ሀዶኪያ ገራንኪያ ኦቦሌኪያ ሴ ሳምቲንግ እውነት በቃ አይደለም። ከድካም የተነሳ ነው። አስጠላኝ። ሻንጣ ይዤ ዓለምን ብዞር ደስ ይለኛል። መድኃኒዓለም ሌላ ላይ ሆኜ ወደ መሬት አባብዬ እባክህ ሴሳምቱ ደግሞ እና በሸነና ማለት እፈልጋለሁ። ያ አይዋንት በሸነና ያበጠው ይፈላል። እኔ ከተናገራችሁ ሰዎች ያው ምላስሽ እኔ ደግሞ ብዙ ተናጋሪና ተሳዳቢ አሁን ናኩኝ። መድኃኒዓለም ለምን ጣቢያቸውንም አላይም። እኔ እኮ የኔን ቤሌ የሚከፍልልኝ ሰው የለም። የፈለኩትን መውደድ መጥላት መፍትሄ ነው እና አሁን እውነት ሰው ነገር ግርግር ወከባ አይፈልግም እንጂ ምርጫችሁ ማን ነው ቢባል ሁሉም ሰው አብይ እንደሚሉ ሳይታለም የተፈታ ሀቅ ነው። ሚቱ እንዴ እኔ እዚህ ሀገር እኮ የመረጥኩት መንግስት እኮ ቤተሰቦቻችን በቴሌቪዥን ሁሉ ምን ለዚች ሀገር ምን እንደሚያደርግ አይተን አልመን እኛ ቤተሰቦቻችን ሁላችንም ሄደን አንድ ሰው ነው ያንን ፓርቲ ነው የመረጥነው። ግን ደስ የሚለው አሁን የነገሰው እኛ የመረጥነው ነው። ደስ አይልም? ስለዚህ ደግሞ ከመረጣችሁ በኋላ ያ ምርጫው እንደዚህ እስኪታወጅ ድረስ እከሌ መርጫለሁ ብሎ መናገር ክልክል ነው። ከዚህ በፊት እኔ ትምህርት ቤት አስተማሪ የመረጣችሁትን ሰው በግላጭ እስኪወጣ ድረስ እንትኑ እጣው እስኪወጣ ድረስ መርጫለሁ አትበሉ፣ በዚህ ትጠመዳላችሁ ያለችው ነገር አለ። እኔና ቤተሰቦቼ መረጥ ነው። አሁን እሱ ነገሰ። ደስ አይልም? ያ የሆነ ነገር ልናገር ፈልጌ ነበር እንጂ አልጠመድም። ስለዚህ ስለ ኢትዮጵያ መንግስትም ቢሆን መድኃኒዓለም የግዴታ ፔጅ ላይ መለጣጠፍ የለብኝም። በቃ እኔ ያ ተሳዳቢዎቹ አንዱ ላይ ደውከ ምርጫዬ አንድና አንድ ነው። ምርጫዬ አንድና አንድ ነው። አሁን ያለው መንግስት ፎርኤቨር ይምራል። ያ እኔ እሱ ሲነኩብኝ አልወድም። ባልናገርም ይሰማኛል። አፍንጫ ሲመታ አይን ያለቅሳል። መንግስታችን እንወደዋለን በኢሪያ እና ረብሻ የሹፍታ
ሾ አፕ የሚባል አማርኛ አለ ተሰርቶ ማሳየት። የኔ መንግስት እኮ ኢትዮጵያ